አንተ ማን እንደምትሳተፍ አታውቅም ማለት ነው። እሺ እሺ አላወከንም ማለት ነው። እሺ እሺ ተረጋጋ። እናንተ ናቲ ምንድነው? ሶፊ ምንድነው? ወንድምን ወሰዱት። ወንድምህ የት ነው ያለው? ወሰዱት። ወንድምህ የት ነው ያለው? ወሰዱት። የት ነው የወሰዱት? ወጉት። ምንድነው ይደም አልጀርኩም። አዳምጠኝ። አሁን እኮ የራስህ ነው ማዳምጥ እኮ ገባኝ። ስማኝ፣ አዳምጠኝ። በስተክል አዳምጠኝ። ስማኝ፣ እየሰማኸኝ ነው? እያንዳንዱ ነገር በስተክል እንድትነግረኝ እፈልጋለሁ። ዙሪያ ምንም የሚታይ ሰው የለም። ይሄ ነገር አዳምጠኝ። በስተክል ይዘህ በነበረው መሳሪያ እዚህ ደፍቼ ማንም ነው የማይደርስልህ። ማናችሁ ምንድናችሁ የሚለውን ነገር እያንዳንዱ ነገር ትነግረኛለህ። እየሰማኸኝ ነው? ካሜራውን አበራኸው? በጣም ጥሩ ተመልካቾቻችን፣ እንግዲህ ትንሽ የሚያስደነግጥ ሁኔታ ላይ ነው የምንገኘው። እንግዲህ ትንሽ ግራ የሚያጋባ ነገር አለና እሺ ተረጋግቻለሁ። እሺ ስለዚህ ተመልካቾቻችን እንግዲህ ወንድሜ ከኔ ጋር የነበሩ ሰዎች ሰራተኛዋ ምናምን እንግዲህ አደጋ ውስጥ ገብተዋልና ድረሱልን ብለውናል። ምን እንደተፈጠረ ምን እየሆነ እንደሆነ ምንም አውቀው ነገር የለምና በደንብ እስቲ እዛ ደግሞ ደርሼ ደግሞ በደንብ የምንጠራው ነው የሚሆነው። የሆነ ድምጻቸው ምናምን አደጋ ላይ ናቸው ምናምን እንዴት ሊሄዱ እንደቻሉ አላውቅም። ማለት እንግዲህ ከዚህ በፊት በነበረው ታሪክ አብዛኞቻችሁ አይታችሁታል። እንግዲህ የቤት ሰራተኛዋ ምናምን ከቤቷ ወጥታ ምን የተለያየ ነገሮች እያደረግን ነውና የዘመዶቿ ምናምን ትንሽ ኩፍ ስለሆኑ እኛ ጋር ነበር ያስቀመጥነው። ተመልካቾቻችን እሺ ነው ምን ፈልገው እንደሆነ አላውቅም። እኔ ላይም ደግሞ የገባ ቴክስት ደግሞ አለ። ደግሞ አሁን ያስከውን ጉዳይ ማታቆም ከሆነ ችግር የለውም አድገለው ፈልገው በቃ ሊገሉት እየሞከሩ ነው ያሉት። አንዴ ሁለቴ ሞከሩ፣ ሶስተኛ እስኪሞክሩ አልጠበቅም እኮ እንደዛ። አንተ ሌላ ወንጀል ውስጥ መግባት የለብህም። ስራዬን እየመጣሁት ሱፊን ለመጠበቅ ነው። ገባህ? እሱ ይገባኛል እኮ ግን ምን መሰለህ የወንድምነትህን ነው አንተ እያወራ ያለው። ግን አሁን ከልጅቷ ጀርባ በጣም ብዙ ነገር ማወቅ ያለብን ነገር አለ። ገብቷል? አሁን ምን ተይዞ ነው የምንረዳከው? እሺ በቃ ችግር የለውም። ለማንኛውም እናንተም ሬዲዮ ነው ብላችሁ ደውላችሁ እያንዳንዱ ሰዎች ሌሎች የቀሩት ሰዎች ደግሞ እዛ መድረስ አለባችሁ። አብዛኞቹ ሰዎች ስራቸው እየሰራ አይደለም። እዛ ከኛ ጋር የነበሩ ሰዎች አብዛኞቹ ሰዎች ስልካቸው እየሰራ አይደለም። ከቀደም ጀምሮ እየደወልኩላችሁ ነው የምንገኘውና እስቲ ሎኬሽናችሁን ልኮልኝ በሎኬሽናችሁ በላኩላችሁ ውስጥ እንግዲህ እየሄድን ነው የምንገኘው። እዛ ደግሞ ከደረስን በኋላ ምንድነው እየተፈጠረ ያለው? ግማሾቹ ስልካቸውን አያነሱም፣ ግማሾቹ ደግሞ ድምጻቸው ደግሞ ደስ የሚል ነገር ሁኔታ ስራ ላይ የሚገኙት ምንድነው የተፈጠረው የሚለው ነገር በጣም ብዙ ነገር እንዳስብ እያደረገኝ ነው ያለው። ቀሳቸው ነገር ወደ እሺ ያገበና ለፍት ስለስላቸው ላይ እሺ በቃ ካሜራውን ማቋርጡና ተመልካቾቻችን እስቲ ምንድነው የተፈጠረው የሚለው ነገር ደውላችሁ ሁሉም ጋር ደውላችሁ መረጃ ምርጫዎች እንዳለው ግን አብዛኞቹ እዛ ናቸው። ግን ሌሎችንም ሰዎች ጋር ደውላችሁና የህጎቹም ደግሞ ባለሙያዎቹ ደግሞ ካሉ ደግሞ እንዳለው ይምጡ። አብዛኞቹ ሰዎች እዛ እንዲጠብቁን አድርጉ። ቶሎ በሉ። ሎኬሽኑም ላካላችሁ። በጣም ጥሩ ተመልካቾቻችን፣ እንግዲህ በስተመጨረሻ እንግዲህ ያው ይሄ ነገር ብዙ ነገር ውስግብግብ እያልን ያለ ነው። እስቲ ሌሎች ሰዎችም እየመጡ ነው። እናንተም ደግሞ ሬዲ ሆነ። ይሄ ነገር ወጥመድም ሊሆን ይችላል። እንግዲህ ተመልካቾቻችን የሆነ ውስግብግብ እያልኩ ነው ያለው። የወንድሜ ስልክ አይሰራም። የተለያዩ ሰዎች ስልክ እየሰራልኝ አይደለም። አንዱ ስልክ ብቻ ነው እየሰራ ያለው። በሱ ስልክ ነው እዚህ የመጣ ነው። እንግዲህ በሎኬሽኑ መሰረት ነው እየመጣን ያለ ነው። ወጥመድም አይነት ፍርሃት እየሰማችሁ ነው። በዛም ብለን አይደለም የመጣው። ሌሎች ሰዎች ገና እየመጡ ነው ያሉት። አብዛኞቹ ደግሞ እዚህ ደግሞ ያሉትና አደጋ ስር ገብተናል። ምንድነው የተፈጠረው የሚለው ነገር ምንም ግራ እየገባኝ ነው ያለው። በሎኬሽኑ መሰረት ነው እየሄድን የምንገኘው። እናንተም ሬዲ ሆኖ በጣም ግራ የሚያጋባ ነገር ነውና መሳሪያችሁንም ሬዲዮ አድርጉ። ወጥመድም አይነት ስሜት እየተሰማኝ ነው ያለው። ሎኬሽኑ እየመረኛለሁ ወደዚህ አካባቢ ነው። እስቲ እናንተ ሬዲዮ ሆኑ። ይሄ ነገር ምንም ስሜት እየሰጠኝ አይደለምና ምን እየተፈጠረ እንደሆነ ምን እያደረጉ እንደሆነ የሚለውን ነገር በሎኬሽኑ እንዴ ምንድነው ናቲ ምንድነው? እስቲ በደንብ እያጋችሁ። እሺ ናቲ ምንድነው? ሶፊ ምንድነው? ወንድምን
ወንድምን ወሰዱት። ወንድምህ ነህ? ወንድም የት ነው ያለው? ወንድምህ ወሰዱት። ወንድምህ የት ነው ያለው? ወሰዱት። የት ነው የወሰዱት? ወጉት። ምንድን ነው ይደም? አልቻልኩም። ወጉት። ምንድን ነው ናቲ? ላስረው አልቻልኩም። ምንድን ነው የተፈጠረው? እሺ ቀና በል እስቲ። ኧረ አልችልም። አይዞህ ናቲ ረጋ በልና ያለውን ነገር በደንብ ልብ ብለህ ፈልጉት። ምንድን ነው የተፈጠረው? ወንድም ወሰዱት። ወዴት ነው የወሰዱት? ወጉት። እዚህ ጋር ወጉት። ደሞስ ነው ደምቶና ምንድን ነው የተፈጠረው? እኛ አንተ መስሎን አንተ የደወልክልን መስሎን ቴክስት ገባልን። አንተ ከዛ መጣን ማለት ከዛ እዚህ መጣን። ቆይ ተረጋጋ። ስማኝ ናቲ በተረጋጋና ደምጠኝ። አሁን ከቁጥሩ ውጪ ጋር ደረከኝ ያለው ምንድን ነው የተፈጠረው? ቴክስት አድርገልን። ቴክስት ማን ያደረገላችሁ? አንተ ስልክ አይደል እንዴ? ስልክ ላይ አለ። ስልኩን እዚህ ይዤዋለሁ። ቂጤ ውስጥ ፈልገው እዚህ ምንድን ነው የምትለው? አንብበው ሲላከው ክፈተው። እሺ የምን ቴክስት ነው የምትለው? ክፈተው። የአብርዬና በኢየሱስ ስልክ ነው። የወንድም ስልክ ነው። እሺ ስንት ነው እኮ ፓስወርዱ? 12 ብሎ። እሺ ቴክስት ጽፍ አይደል እንዴ? አንተን ብለን መጣ ነው እዚህ ለምን ላከውስ? ሜሴጅ ላይ እንዴ እሱን አሳይቶኝ ነው የመጣ ነው እዚህ። እንዴት? ኧረ ድረስለት። ኧረ ወይኔ ላስል። እንዴት ሆኖ? ይሄ ስልክ እኮ ነው ያነበርኩ ቀን ሙሉ እኮ። እኔ ምን አውቃለሁ? እኔ አንተ ጋር ነው ብለን የመጣ ነው። ደንግጣ እንዴ ተመልካቾቻችን ሜሴጁን እንደምታዩት። ቆይ እኔ አሁን ብዙ ነገር ግራ እያጋባኝ ነው ያለው። ይሄ ስልክ ማለት የኔ ስልክ ነው። ምንድን ነው የሚለው? ኧረ ልድረስለት። ያው ወዴት ነው ሄደው? እሺ ምንድን ነው የተፈጠረው? ምን እየጮህ ነበር? እሺ ዞር በሉት እስቲ። ወዴት ነው ሄደው? እሺ ወደዚህ መሰለኝ። እኔ አላውቅም። ራሱን ስቼ ነበር። እስቲ እሱን ያዙልኝ። እሺ አንሱት። መሳሪያ ውስጥ ናቲን ያዙት በላችሁ። እሺ ምንድን ነው እየተፈጠረ ያለው? ለከሁለት የነበረው እኮ በእኔ ስልክ ነው። ወሬት ነው። እናንተ ዞር ያላችሁ ፈልጉት። ምንድን ነው እየተፈጠረ ያለው? ሜሴጅ እኮ የገባው እኮ በእኔ ስልክ ነው ድረሱልኝ ብሎ የተላከው ሜሴጁ። እኔ ደግሞ ስልኩ ከጨዋታ ጀምሮ እኔ ጋር ነው ያለው። ማን ነው? ምንድን ነው ከጀርባ ምንድን ነው እየተደረገ ያለው? በዚህ ልክ የኔን ሲም እስከ ማግኘት እንዴት ሊጨርሱ ያሉ? የኔን ሲም መቼም አስወጥቶ ነው የሚሆነው። አሁን ወንድሜ የምናደርገው ይሆናል። እስቲ እንመለስ። ምንም እናንተ ዞር ያላ እነሱ ወረዱ በላችሁ። እናንተ ወረዱ ዞር ያላችሁ ፈልጉት። ይሮታችሁ ይራችሁ ፈልጉት። ናቲ ተውት። እኔ ላዋራው። ናቲ ተነስ። ምንድን ነው? ምን አለ መሰለህ ናቲ፣ ዙሪያውን እነሱ እየፈለጉት ነው የሚገኙት። እኔ ዞር ብያችሁ መጥቻለሁ። ስማኝ አንዴ ተረጋጋ። አሁን ምን አለ መሰለህ፣ አሁን ይሄ ነገር ምን ይሄ ቸኩላ ድረሱለት። ወዴት እንፈልገው? የለም ናቲ፣ ስማኝ፣ አዳምጠኝ። አሁን እኮ ያልኩህ ነው። ምን ነው ማዳምጥ እኮ ገባኝ። ስማኝ፣ አዳምጠኝ። በስተክል አዳምጠኝ። ስማኝ፣ እየሰማኸኝ ነው? እያንዳንዱ ነገር በስተክል እንድትነግረኝ እፈልጋለሁ። ዙሪያ ምንም የሚታይ ሰው የለም። ይሄ ነገር አዳምጠኝ። በስተክል ጠይቅ፣ ጥያቄ ብቻ መልስልኝ። ወንድሜ ተወጋ እያልከኝ ነው ያለው። ስማኝ፣ ዝም በልና አዳምጠኝ። ምንድን ነው የተፈጠረው? እንዴት በእኔ ስልክ እናንተ ጋር ሊገባ ቻለ? ምንድን ነው የተፈጠረው? እስኪ ያንኑ ነገር ንገረኝ። እና ደግሞ ወዴት ነው የሄዱት? አንተ ለምን እንደዚህ
ሌሎቹ ሰዎች ምን ተገነበሩ? እኔ አንተ ጋር የደወልኩ ይመስላል። እሺ በቃ ገባኝ። ስማኝ አዳምጠኝ። አንተ ቴክስት አድርገህ እሺ በቃ ተፈጥሮ ሊሆን ይችላል። እኔን አዳምጠኝ። በጣም ራሴን ለመቋጠር እየሞከርኩ ነው ያለሁት። ምንድነው እየተፈጠረ ያለው? እንዴት ነው እዚህ ልትመጡ የቻላችሁት? እሺ አሁን በቃ እሱን ተወውና ወዴት ነው የሄዱት? አቅጣጫውን በስተክላ ነገረኝ። የሉም እኮ ዙሪያው ሙሉ እኮ የሉም። በቃ እዚህ ነው ያየነው። እኔ ያዙት እሱን ከዛ ይዛለሁ ስል መቱኝ። በቃ አላውቅም። እንዴ ብቻችሁ መጣችሁ? እኛ አንተ የሆነ ነገር ሆንክ መሰለን። እኛ ምን አለ ብለን እንመጣለን እዚህ። አንተን ፈልገን የመጣነው እኛ እኮ አንተ ቴክስት አደረክልኝ መሰለን እኮ። እቺ ዞር እያሉ ፈልጉ በላችሁ እዛ ጋር። አረ ድረሱለት። እኔ ላድነው አልቻልኩም። ወዴት ነው ምን ፈልገው? ወዴት ነው? ንስቲ ወንድሜ እኮ አንተ ጋር ተጨነቅላንተ ተጨነቁ። እስቲ ና አንተ እኮ ተጨነቁ። እሺ አንተ ጠብቁ። አንተ እሺ ራስን ጠብቅ። ናሽ ኑ ረጋ በሉ። ስሙ በደንብ አዳምጡኝ። እናንተ ግማሾቻችሁ በዚህ በልኩ በደንብ ያለው ነገር እያንዳንዱ ነገር ትፈልጉልኛላችሁ። ዞር እያላችሁ ትፈልጉልኝና እያንዳንዱ ነገር እዚህ ሙሉ መገኘት አለበት። በደንብ ዞር በሉ። አሁን አካባቢ ነው እንግዲህ እንዳዩት ደግሞ አለ ምናምን በቃ ይሆናል አይደለ? ስሜቴ ላለመሆን እየሞከርኩ አይምሮዬ ለማሰራት እየሞከርኩ ነው ያለሁት። በደንብ እናንተ ጆሮአችሁን ከፍታችሁ አዳምጡኝ። ዞር ያላችሁ በደንብ ፈልጉትና እዚሁ አካባቢ ካለ ቶሎ መድረስ አለብን። ይዞትም ከሄዱ ማን ነው ከጀርባ ያለውን ነገር ያንዳንዱ መጣራት ስላለብኝ ጫቆ መጀመሪያ በደንብ ፈልጓለን። እሺ ኑ ሂዱ። ግማሾች በላይ ወጡ። እዚህ ጋር ተከተለኝ። ወር ላይ ወጣ እሺ ደውላቸው በዛ ብሎ ይምጡ። ደውላቸው ሰዓት አንግደል እንዴ ይሁን ካሜራ ይታሉ ኑ በላቸው እንጂ ይታሉ ይሁን አየው እስቲ አየው እዛ ጋር እየመጣሁ ነው። ወይ ና ይታሉ ልጆች ይታሉ። ስማ ቁም ለቀው እንዳትንቀሳቀስ ብያለሁ። እሺ አላወቅንም ማለት ነው። እሺ ተረጋጋ። እናንተና ማን እንደምትሳፈጥ አላወቅም ማለት ነው። እናት ነኝ የት አባት። እሺ እሱን ለቁት። ማን አለ? እሺ እሱን ለቁት። ማን አንተ ምንድን ነህ? ማን እንደምትሳፈጥ አላወቅም ማለት ነው። ግንባሬን ነው የምበረግድልህ። አላወቅኝም ማን እንደሆንኩ። እቺና አላወቅኝም ማለት ነው። እሺ እኮ አሁን ምንድን ነው የምትፈልጉት? አሁን ምን አለ ምንድን ነው የምትፈልጉት? አሁን ወንድሜ ለምን አትለቁትም? ማናችሁ? ምንድን ነው የምትፈልጉት? አንተ ማን ነህ መጀመሪያ? ጉዳዩ ለአንተ እንድዘረዝርልን የፈለከው? አሁን ምን አለ መሰለህ፣ አሁን ፈልጋችሁም ከሆነ የምትፈልጉት እኔን ነው። ዝም በል አፍህን ዝጋ። እበረግድልሃለሁ። ግንባርህን ነው ሰንጥቄ ለመሄድ እና ጉዳዩ ሁሉ ለአንተ እንድዘረዝርልን የፈለከው? አሁን ምንድን ነው የምትፈልጉት? የምፈልገውን ራሴ አውቃለሁ። ግንባርህን ሰንጥቄ ሳልሄድ ስማኝ፣ እኔን አዳምጠኝ። እሺ እኮ አሁን ምንድን ነው የምሰማህ? ማስፈራራቱን አይደለም። ብርም ተከፍሎ እየሰራህ ከሆነ የሆነ ነገሩን ፈልገህ ከሆነ እኔ የምትፈልገውን ነገር ልስጥህ። ስለኔ አታውቅም ማለት ነው። እኔ ነኝ ብር ተከፍሎኝ የምሰራው? እሺ ምንድን ነው ታዲያ ችግር? ታዲያ ወንድሜን ታዲያ ለምንድን እንደዚህ አድርጋችሁ? አጥፋ ካሜራ፣ አጥፋ ካሜራ፣ አጥፋ ካሜራ። ጋር ቁራርጬ እዚህ ጋር ላሞራ ነው የምሰጥልህ። እሺ ችግር የለውም። አሁን ምን አለ መሰለህ፣ እኔ አሁን ወንድሜን ለምንድን ነው? እሺ ማናችሁ? ምንድናችሁ? ምን ፈልገህ ነው? እሺ እሱን እዛ ስትሄድ ታወራዋለህ። እሺ ውሰዱኝ። እሺ እሱ ጋር ውሰዱኝ። እሺ ተርስ። እሺ ነቅነቅ እላለሁ ብትለኝ ግንባርን ሰንጥቄ ነው የምጥልህ። እሺ ተርስ። አንተ ማን እንደምትሳተፍ አታውቅም ማለት ነው። እሺ
ያደረገኝ ነገር የለም። የጤናችሁ ነው። ኑ በመከታተሉ ሌሎችስ አንተ ተቀበል። ወይኔ እሱን ያዙት። ወንድሜን ይዘውት ሄዱ። እሱን ያዙት። እሺ እንዳለቁት ኑ በላቸው። መሳሪያውንም ተቀበሉት። ወይኔ መኪና ይዘውት እየሄዱ ነው። ወይኔ እስቲ መኪና ታለ በላቸው። ይዘውት ሄዱ በመኪና ያው መኪናው ብሮችን ይዘውት ሄዱ። ያሳያቸኝ ወዶችን ይዘው እጃችን ላይ ገብቶ ነበር እኮ እያንዳንዳቸው ግንባር እያልኩ ነው ማስፈለጋቸው። ማን ነው ምንድን ነው ታል ና አንጡት እሱ ነው። እኔ አውራለሁ። ና አንጠው ለቁት እነሱ አስቀምጡት እሱ ጋር ሰማኝ። አሁን እያንዳንዱን ነገር ትነግረኛለህ። እያንዳንዱን ነገር ምንድነው የምነግራችሁ? እናንተ ምንድናችሁ? ቆይ እንዳትጨው እያንዳንዱን ነገር ከመጀመሪያው ጀምሮ ማናችሁ፣ ምንድናችሁ፣ ምን ፈልጋችሁ ነው የሚለው ነገር ሂዱ ያዙልኝ። ያ የታመመውን እንደምኛ ሰዎች ደግሞ ይዘህልኝ ና ቶሎ በል ሂድ። ነው አንተ ሰምስ ነው እናንተ ምንድናችሁ? ቆይ ና አቁት እኔ አንድ ነገር ቦኒ በህይወት አትርፉም እናንተ ሱን አይባለ ይታለ እሱ ጋር ተቀምጣችሁ ተነተናችሁ ና ጽበላ ሂድ። እኔ የማውቀው ነገር የለም። በቃ አልቆቁኝ። ለምን አትተውኝም እንዴ? ዝም በል እኮ አልኩህ እኮ። ወይኔ ጥርሴ ሂድ። እዚህ ነው ማን እንደደረሰ እናያለን። ቤት የምትተርፉ እንዳይመስላችሁ በኋላ ሰማኛለህ። የሰማኸኝ ነው። በደምብ ጆሮውን ከፍታ አዳምጠኝ። ይሄ ይዘህ በነበረው መሳሪያ እዚህ ደፍቼ ማንም ነው የማይደርስልህ። ማናችሁ ነገር የለም። በቃ እኔ ብሬ ማናችሁ ምንድናችሁ የሚለውን ነገር እያንዳንዱ ነገር ትነግረኛለህ። የሰማኸኝ ነው። ማናችሁ እኮ በቃ እንደፈለጋችሁ አደረጋችሁ። ሰማኝ፣ አዳምጠኝ። ና ካሜራማን ና እዚህ ጋር በደምብ አዳምጠኝ። ምንድነው የምትፈልጉት? ከዛም በኋላ እንትናን ይዛችሁት ነው ስላችሁ ታስገቡልኛላችሁ። እዛው አስቀምጡትና ታመጡታላችሁ። መጀመሪያ ከሱ ጋር ያለው ነገር ጨርሳለሁ። የሰማኸኝ ነው። ማነህ? ምንድነህ? ለምንድን ነው ደርሼበት የነበረበትን ልታሰናከለኝ የቻልከው? ምን ፈልጋችሁ ነው? እኔ በቃ የማውቀው ነገር የለም። ለምን አትተውኝም እንዴ? ሰማኝ። የሰማኸኝ ነው። ዞር እያላችሁ እዚህ የነሱ ሰዎች ይኑሩ አይኑሩ አሁንም በደንብ ቼክ አድርጉ። እያንዳንዱ ሰዎች በመኪና ይዞት ሄዱ አይቼዋለሁ። ስማኝ። አሁን ተረጋግቼ እንዳወራ አንድ ምክንያት ስጠኝ። ምንድነው የምትፈልጉት? ምንድነው? እኔ በቃ ምንም አላውቃችሁም። አታውቁኝም እኮ ምንድነው? ስማኝ። የሰማኸኝ ነው። የሰማኸኝ ነው ወይ? ምን ልትገለኝ ነው? ግደለኝ። ስማኝ። እየሰማሁ ነው። እዚህ ግንባርህን ብዬ እደፋሃለሁ። የሰማኸኝ ነው። እሺ ምንድነው የምትፈልገው? እሺ እንዳትወጣ አደርግሃለሁ። ምንድነው የምትፈልገው? ምንድናችሁ? ማናችሁ? ምን ፈልጋችሁ ነው? ወንድሜን ወግታችሁ በዛ ደረጃ ልታችሁ ይፈልጋችሁት ምንድነው የፈቀዳችሁ? እኔ የማውቀው ነገር የለም። በቃ ተከፍሎኝ ነው የመጣሁት። በቃ እኔ ምንም ማሰናከል ማን የከፈለ? እኔ አላውቀውም እንዴ። ማን የከፈለ? በቃ እናንተ ጋር እንድመጣ ነው በቃ የተከፈለኝ። በቃ ከዛ መጣሁኝ።
እኮ ምንድነው ታርጌታችሁ? ምን ፈልጋችሁ? እሺ ልስጣችሁ። ወንድሜ ልቀቁልኝ። ምን ፈልጋችሁ? የለም በቃ የሆነ ሰው የኔ አዘዘኝ መጣሁ። በቃ አዳምጠኝ። ይኸው ጆሮውን ከፍተህ በደንብ ከልብህ አዳምጠኝ። አሁን ቀለል አደርግልሃለሁ። ምን ፈልጋችሁ ነው የኔ ጋር የመጣችሁት? ስለዚህ ልስጣችሁ። ወንድሜ ልቀቁልኝ። ወንድሜ ተወግቷል። ወንድሜ የፈለገው ከሆነ ያዝከውን ጉዳይ ልቀቀው። በቃ ሰው ምንድነው? ምን ያዝኩበት ነገር አለ? ልቀቀው። ወንድሜን ይለቀዋል። በቃ የትኛውን ጉዳይ? እኔ አላውቅም። ስማኝ፣ አዳምጠኝ። ማንም እንደሆንክ ምን እንደሆንክ ተቀጣሪ እንደሆንክ አውቃለሁ። እየሰማኸኝ ነው? ኧረ ተውኝ በእናታችሁ። ረስ አምላክ ብያቸዋለሁ። ስማኝ፣ አዳምጠኝ። እኔ ወንድሜን ይዛችሁበት በጣም ተረጋግቼ ስርዓት ባለው መልኩ ህጉን እየተከተየ ለማውራት እየሞከርኩ ነው ያለሁት። ወንድሜ ወግታችሁት ነው ያላችሁት። ምንድነው የምትፈልጉት? በቃ ስንታገል ነው እንዳጋጣሚ የተወጋው። በቃ እኔ አልወጋሁትም፣ አስቤ አልወጋሁትም። እንዴ አልወጋሁትም ማለት በቃ ሲታገል ነው እንዳጋጣሚ የተወጋው። እሺ እኔ በእኔ ስልክ ነው እንግዲህ ተመልካቾቻችን ቅድም አይታችሁታል። ከእኔ ስልክ ላይ በሚሴጅ ተልኮ ነው እነሱ ጋር የገባው ማለት ነው። ማን ነው እንዴት ሊላክላችሁ ቻለ? ምንድነው እንደ ሲጀምር እዚህ እንዴት ታመጣው ይችላል? አንተ የማታውቀው ነገር አለ። በቃ በአንተ ስልክ የላከልህ የገዛ ሰዋችሁ ነው፣ የገዛ ሰው ነው የላካችሁ። ማን ነው ከእናንተ በቃ የከዳችሁ ሰው አለ። የከዳችሁ ሰው አለ? አዎ እናንተ የማታውቁት የከዳችሁ ሰው አለ። በቃ እኛ ጋር የሚሰራ ማን ነው? እኔ ስሙን አላውቀውም እኮ ማለት እንዴት ነው የከዳን? ብቻ በቃ ስለእናንተ መረጃ ሲሰጣችሁ የነበረ እሱ ነው። ማን ነው? የኛ መረጃ ለእናንተ ሲሰጣችሁ የነበረ እሱ ነው። በቃ እንደዛ ከእናንተ ከዳና ወደኛ መጣ። አንተ ያስከውን ጉዳይ የምትለቀቅ ከሆነ ወንድምህን ታገኘዋለህ። በቃ ሌላ አድርገው። ጉዳዩ ምን አይነት ጉዳይ ነው? አንደኛ ምን አለ መሰል ታስፈራሩ ሞክራችሁ ከሆነ ተሳስታችኋል። በእነዚህ መንገድ የሚሆን ነገር አይደለም። እኔ በቃ እውነቱን እየነገርኩ ነው ወንድሜ። በቃ እየሰማኸኝ ነው አይደል? የሰማኸኝ በደንብ አዳምጠኝ። ሲቀጥል ደግሞ በእንደዚህ አይነት መንገድ እኔም ታስፈራሩኝ ሰው አይደለሁ። እየሰማኸኝ ነው? በእንደዚህ አይነት መንገድ እኔ ልትሸውደኝ አትችልም። እኔ ልታስፈራራኝ አትችልም። እንደዚህ ነው እየነገርኩ ነው። በቃ አድምጠኝ። ሰማኝ። እንደዚህ ስላልከኝ ስላስፈራራኝ ወይም ደግሞ የሆነ ነገር ስለተፈጠረ እኔ ፈርቼ የምለቅ አይነት ሰው አይደለሁ። እየሰማኸኝ ነው? ከልብ በደንብ እንድትሰማኝ እፈልጋለሁ። ከዚህ በላይ ምን ልታረገኝ ነው? ቆይ ልጁን አይተኸዋል? ማነው ከኛ ስለከዳው? የሆነ ቀይ ልጅ ነው። በቃ ቀይ ረዘም ያለ ልጅ ነው። በቃ ከእናንተ ጋር ሰራኝ ነበር። ቀይ ረዘም ያለ ልጅ። ስሙኝ በደንብ አዳምጡ። እኛ ጋር የሚሰሩት ሰዎች እንዳሉ ማለት ነው፣ አንተንም ጨምሮ። እየሰማኸኝ ነው? ካሜራማን እያንዳንዳችሁን ላክልኝ ስልካቸውና ምን ትልክልኛለህ? እያንዳንዳቸውን ትራንስፈር የሚያደርጉትን ባንክ አራናቸው የገባላቸውን እያንዳንዳቸው ሙሉ ፕሪንቱን እፈልገዋለሁ። አሁን ላክለት። ስማኝ እና ደግሞ አሁን ድጋሚ እሺ፣ ችግር የለው። ስለዚህ አሁን አንተ አንድ ነገር ፈልጋለሁ። እየሰማኸኝ ነው? ምንድነው የምትፈልገው? ከኔ አንድ ነገር ፈልጋለሁ። በቃ እኔ የምችለው ነገር ሁሉ ነገር እኮ አይደለ እንዴ? እዚህ ጫካ በሰላም መውጣት የምትፈልግ ከሆነ እዚህ ጫካ ስር በሰላም መውጣት የምትፈልግ ከሆነ ከአንተ አንድና አንድ ነገር ፈልጋለሁ። እየሰማኸኝ ነው? ወይኔ እየሰማሁ ነው። እሺ ምንድነው የምትፈልገው? ከልብህ አዳምጥና ስትቀል ስማኝ፣ በደንብ አዳምጠኝ። እየሰማኸኝ ነው አይደል? ብትነግረኝ ለአንተም ይሻላል። እነሱን ደግሞ አስገቡልኝ፣ ጥሩልኝና እሱንም ይምጣ። እያንዳንዱ ነገር ታወራለህ። ምን እንደተፈጠረ እያንዳንዱ እስካሁን ተመልካቾቻችን እንግዲህ በጣም ውስብስብ ውስጥ ነው ያለሁትና እያንዳንዱ ነገር ስማኝ፣ አዳምጠኝ። አወራሁ እኮ በቃ። ከዚህ በላይ ምንድነው የምትፈልገው? እያንዳንዱን ነገር የት እንደማገኘው ወንድሜን የት እንደማገኘው ለምን ብለህ እንደተወጋ ምን ፈልጋችሁ ራሱ አላውቀውም። በቃ ለምን ያቋረጥከኝ? እኔ እኮ ይዤው ነበር እኮ ደርሼበት ነበር። ለምንድን ነው ያቋረጥከኝ ታዲያ? እሺ አሁን ችግር የለውም። ስማኝ፣ እኔ አሁን ቀለል ጥያቄ እጠይቅሃለሁ። አንደኛ ወንድሜን የት ነው የማገኘው? አንድ ሁለተኛ፣ ማን ነው የኔ ጠላት? በዚህ ልክ ስልኬ ስር የኔን ስልክ እንዴት እንዳደርጋችሁ እንደዚህ ልታደርጉት እንደቻለ ባላቅም ከናንተ ስልክ ከዳለኝ ብለኛል። ገና ነው አወጣችኋለሁ። ማንንም ችግር የለውም። መጀመሪያውንም አብዛኛው ሰዎች እንግዲህ በርያት አላችሁ ስለነበረ ነው ወንድሜ እዚህ እመጣለሁ እኔ ካንተ ጋር አብሬ እሆናለሁ ብሎ ነበርና በእኔ መጣ ነው እንግዲህ ተመልካቾቻችን። እሺ ይሁን። ለማንኛውም ስሜታዊ ላለመሆን እየሞከርኩ ነው። እሺ ይሁን ብቻ በእኔ መጣ ነውና ከዚህ በፊትም እንግዲህ ያታችሁታል። እገታ እኔ ደርሶብኛል። ሊመርዙኝ ሞክረዋል። በቃ አቅራቢ ያሉ ሰዎች እንግዲህ ይሄን ስራ ለብቻችሁ መስራት የምትችሉ ስራ አይደለም። የግዴታ ሰው ያስፈልጋችኋል። የግዴታ ብቻችሁን ጫካ ስር ትገባላችሁ። የተለያዩ ሰዎች ከጀርባ ያስፈልጓችኋል። ከጀርባ የሚገኙ ሰዎች ደግሞ ሁሌም በብር በተለያዩ ነገሮች እየሸጡ ነው የሚገኙት። እንግዲህ ይኸው ተመሳሳይ ነገር ደግሞ በድጋሚ ከዳን ነው የራሳችን ሰው አለ እያለኝ ነው ያለው። በዛን ታይም ላይ ነበር እንግዲህ ወንድሜ እንግዲህ ለመጨረሻ ጊዜ ታሽቱት ከነበር አላቅም መርዜ ተወጎ ጊዜ ነበር እንግዲህ ስራውን ያለበትን ነገር ሙሉ ነገር ጥሎ ወደ እኔ መጣ የነበረውና ያው የኔ ጦስ እንግዲህ ለሱም ተርፎታል። ተመልካቾቻችሁ ብቻ እሺ አሁን ምን አለ መሰለኝ አሁን ና ኧረ እኔ የምችለው ሁሉ ተናግሬያለሁ። በቃ እኔን ልቀቁኝና በቃ እንትን ወደ ራሴ ልጅ በቃ ይሄን ነበር
ዲያት ነው የምትረግ መጣልኝ ነበር እሱ ረጋጋ ረጋ በል ስማኝ የኮነ መጣራው ቆኖ ዝምባራው ቆይ ነው አዳምጠኝ ነግሬሃለሁ እመታለሁ ቆይ አንተ ረጋ በል ቆይ ለቀው ረጋ ወቅቱ ተረኩ ስማኝ አቆጡ ካሜራ አቆጡ ስማኝ ስማኝ ይሰማኝ ነው አይደል እንደ አህያ ረግጠሃለሁ ምንድን ነህ ቁጭ በል አንተም ቁጭ በል ወይኔ ሰልከስ ይቅርታ አድርግና ስልክ አላስቀመጥም እሱ ነው እነሱ እዚህ ነው የመጣነው ከቤት እሺ ቁጭ በል ወይኔ ገደለኝ ወይ አለ መሰለህ ጥሩ ነገር ገና ነው ነገር በደንብ ትነግሩኛላችሁ አንድ ባንድ የሰማኸኝ ነው ቁጭ በል በስተክል ቁጭ በልና አንድ ባንድ ትነግረኛለህ ምንድነው የተፈጠረው ማነው እሱ ምንድን ነበር እያደረገ የነበረው ወንድሜን ምንድነው ያደረገው ተነስ በስተክል የሰማኸኝ ነው እዚህ ግንባርን ብዬ ነው ማስቀር ማናችሁ ምንድነው የፈለጋችሁት እዛ ጫካን ያገኘነው እዛ ነው እኮ ባንተ ምንድነው የተፈጠረው በእኔ ስልክ ቴክስት አላከላችሁ ድረሱልኝ ሎኬሽን ገባላችሁ መጣችሁ እሺ ከዛስ ምን ተፈጠረ እሱ ስናይ ቀጥታ እየሮጥን ነው የመጣነው ወንድሜ ሲለኝ እየሮጥን ነው የት ነው ያለው እዚህ ሲል ቦታውን መጣን ካስን መጣ የለም አንተ እኛ እሱ ቁሞን እንደ ለብሶ ቁሞን እኛ ምን እንትን አለን ብዙ ሰዎች አሉ ከዛ እዚህ አይደለም ብለን ዘወር ስንል ልንወጣ ስንል እሱን ያዘው ከዛ ልይዘው ስም እኔ እዚህ ጋር መተኝና ጣለኝ ከዛ ቀና ሲል እሱን ወገው በቃ ወግቶት በቃ እንት ያለቀ እኔ ወጋውት አንተ እክራን ሰማኝ ወጋውት ራሱ ተተገላል ተወጋው ዝም በል ማን ነው ወጋው አንተ ወጋው ስማ በዚህ ጋ አንተ አይደል ወጋው አንተ አይደል በዚህ ጋ ወጋው ራሱ ነው ወጋው አውቆ ነው እያሱ ነው ሰማኝ እሺ እንዳረጉት ንገሩሽ የት ነው ያረጉት እሺ መተንፈስ ተጣጣን እኮ ጸጥቶናል ሰማኝ ዞር ያላችሁ እናንተ እዚህ በደንብ ቼክ እያደረጋችሁ አሁን የሚገኙ ሰዎች ካሉት በደንብ ቼክ አድርጉ አረ እንድረስለት መተንፈስ አቅቶታን እኮ ጸጥ እኮ ነው ያለው ሰማኝ ነው እሺ አሁን ይሄን ዋናው ወንድሜ ምን ማለት ነው ወንድሜን ወግተኸዋል ወንድሜ ተወግቷል ይሰማኝ ነው ወንድሜ ተወግቷል ይሰማኝ ነው ደሙ እየፈሰሰ ነው ያለው ይሄ ልጅ በማንኛውም ሰዓት ምንም ሊሆን ይችላል ስለዛ አሁን ሌላ ነገር ውስጥ እንደገባ ማትፈልግ ከሆነ የነገር አስቀምጡልኝ ሰማኝ ግንባርህን ብዬ ሳልደፋ በፊት ማለት ነው የሆነ ነገር ማሁን ማትፈልግ ነገር ከሆነ ማናችሁ ምንድነው የፈለጋችሁት ለምንድነው የፈለጋችሁት ጥሩ እየጎተው ወቅቱ በቃ ያስገባቸው ጉዳይ አለ በቃ እሱን ለማስለቀቅ ሲሉ ነው ወንድምህን ያዙት በቃ እኔ ምንም የማውቀው ነገር የለም ከሱ አይደል እንዴት ታደርጋለህ አንተ ምንድነው የምትለኝ እሺ አይደለም እንዴት ነው ምን ማን ሲልክ ቆየን ያክል ምን ያክል ትጨካለህ አንተ እሺ ምን ያህል የተከፈለ ሶፊያ ላይ የሆንኩ ወንድምኩ ቆይ ተወኝ እንዴት ነው ቆየው እሺ እሱ ምን ይሰራል እኔ አሁን እንሂድ ወዴት ነው የምንሄደው እኮ ዝም በለኝ እንዴ አሁን በላ ታገኘውም እኮ እንዴ ምን ነው ለምን ዝም አትልም ዝም በለኝ ዝም ልትልኝ ትችላለህ እንደማችሁ ምንም አይሆንም በቃ ሰማኝ ወይንም ግደሉኝና በቃ አብሬ እንትን ላስሸለኛል አንተ ስራዬ ልስራበት ይሰማኝ ነው እሱን ያዘው እኮ አዳምጠኝ ወዴት እንሂድ የለም እኔ አላውቅም እኔ አንተ ስራ ነው እሱ እኮ ዝም በለኝ እሱ እኮ አንተ ብሎ እኮ ነው ደስ የመጣው ሰማኝ እኔ አሁን ምን አለ መሰለህ እኔ እሱን ግደው ምን ይሳልኛል እኔ አሁን እሱ ይንገርና ያምጣል እኮ ይዘውና በቃ እንዴ ምንድነው እኔ የሰማችሁ ነው ይሄ ልጅም የሚያማርኝ አይደል ሙሉ ለሙሉ ድራማ እየሰራብኝ መሰለኝ ያለው እሱን እናወራለን ስማኝ ማን ነው እየካደኛለሁ ማን ነው ከጀርባ ያለው ድርጅት ነው በቃ የሚልከኝ ሰው ራሱ አላውቀውም በብዙ አይነት ስልክ ነው የሚደወልልኝ ስማኝ ብር ተከፍሎኝ ነው በቃ አሁን የምታወራኝ ከሆነ በስተክል አውራኝ ወሬ ነው ይዞት ሄዱት የሆነ ቦታ ነው ይዞት ሄዱ በቃ እኔ ራሱ አላሳዩኝም እኮ ለኔ ራሱ የት ሙሉ ለሙሉ ይወጋው አንተ ሙሉ ለሙሉ እያመራ የነበረው ማናችሁ ብዙ ሰው ነበር ያዩት ምንድነው ምን ፈልጋችሁ ነው እናንተ አይደላችሁ አስቀራችሁኝ እኮ እነሱ እኮ ይዞት ሄዱ በቃ እኔ የት እንደወሰዱት አላውቅም የኔ ሰው ሽማኔ ካዲ
እንዴት ምንድን የተፈጠረው? እሺ ምንድን የተፈጠረው የሚለው ነገር ያንን ነገር ትነግረኛለህ። ማን ናቸው? ምንድን ናቸው? በስልኬ እንዴት ነው ሊልኩ የቻሉት? ምንድን የተፈጠረው? ፕላስ ደግሞ እንዴትስ ነው ወንድሜ ማግኘት የምችለው? ወንድሜ ደግሞ የላከው ከእናንተ የከዳችሁ ሰው ነው። በቃ ከእናንተ ጋር ማን ነው? እኔ አላውቀውም። በቃ እኔ አንዴ ብቻ ነው ያየሁት። እኔ ስሙንም አላውቀውም። እንዴ ቀይ ልጅ ቀብር ሊቀበል ሲመጣ አንዴ ብቻ ያየሁት አይተኸዋል? ከዛ ብቻ አላውቀውም። እኔ ስሙንም ማን እንደሆነም አላውቀውም። ቀይ ረዘም ያለ ልጅ ነው። በቃ ልኩላ እሺ ፎቶአችሁን ስማኝ አዳምጥ። እሺ ወይኔ ይሄ ልጅ ነው? እሱ አይደለም። ይሄስ? ኧረ እሱም አይደለም። ረዘም ያለ ነው። በቃ ቀይ ረዘም ያለ። አዎ እሺ ይሄ ልጅ ነው? ራሱ ነው። ራሱ ነው። በደንብ ይሄ ልጅ ነው? ቆሎ ቀብድ ሊቀበል ሲመጣ እኮ አንዴ እኮ አይቼዋለሁ። ዮሐንስ ይሄ ልጅ ነው? ራሱ ነው፣ እርግጠኛ ነኝ። ቀብድ ሊቀበል አንዴ መጥቶ ነበረ። ከዛ በኋላ ሙሉ ብሩ በአካውንቱ ነው የገባለት። ዮሐንስ ነው? ራሱ ነው። በቃ አሁን እኔን ልቀቁኝ። እሺ በቃ አሁን ሁሉን ነገር ነገርኳችሁ አይደል? ወይኔ ይሄ ልጅ ለሰው ብዬ ነው እዚህ ውስጥ ውስጥ ገባሁት። ወይኔ መልካቻችን ስንት ሰው መረዳ ሰው እኮ ነኝ። ዮሐንስ ማለት ነው። ዮሐንስ ማለት ነው ከጧት ጀምሮ አብሮ ነበርና የሆነ ሰዓት ላይ ነው እህት ያመማት ምናምን ብሎ ወደ ቤት የሄደው። ወይኔ ጥርሴ ዳምጥ ብሎ ብላችሁ የት እንዳለብኝ ቼክ አድርጉልኝ። ዮሐንስ ብሎ በቃ ሰማኝ። መንገድ ልታስት የሆነውን ነገር አስበህ ከሆነ ወጅወል እኔ ምን ማለት ይሄ ልጅ ማለት እኮ ቅርብ ጊዜ ድረስ እኔ ጋር ነበር። እሺ ይሄ ጉዳዩ ከመላኩ ይሄን ነገር ከመስማቱ በፊት እኮ አብሮኝ የነበረ ልጅ ነው። እህት ታመመች ምናምን ብሎ ወደ ቤት ሄደ። እኛ ይሄ ነገር ተፈጠረ፣ ቀጥታ ወደዚህ መጣ። ከጀርባ ሁን ብሎ እያደረገ ነበር እሱ ነው ማለት ነው። እሺ አሁን ችግር የለውም ቼክ አድርጉልኝ ቶሎ በሉ። የት እንዳለ ደግሞ ማንም ምልክት እንዳትሰጡት ሁላችሁም ነው ማለት ነው። በቃ እኔ ለሰው ነው እዚህ ውስጥ ልጣጣ ውስጥ የገባው። ተበናታችሁ እኔ ለቤተሰብ ማስተዳደር ሰው እኮ ነኝ። ትሄዳለህ ከኛ ጋር እያንዳንዱን ነገር ቼክ ታደርጋለህ። ፕላስ ደግሞ አሁን እሱን ተወውና ወንድምን ወዴት ነው ይዞት የሚሄዱት? እሱን ታውቃለህ? በቃ የሆነ ቦታ ነው እነሱ የሚያስቀምጡበት፣ ሰው የሚያግቱበት ቦታ አለ። በቃ እዛ ነው የሚያስቀምጡት የሚችሉት፣ ሌላ ቦታ የላቸውም። ስለዛ እዛ ትወስደናለህ። ምናልባት እዛ ነው ሊያስቀምጡት የሚችሉት፣ እርግጠኛ አይደለሁም። ሰማኝ አሁን አዳምጠኝ። አሁን ትዕግስቴ ሙቀ ያለቀ ነው ያለው። አሁን እናንተም እንዳልኳችሁ ዮሐንስ በደንብ ፈልጉልኝ። ሰማኝ አዳምጠኝ። አሁን ሁሉም ነገር ንግድ የለም። ማን እንደላከ ንገረኝ። የስራ ላይ ልገባሽ። ሰማኝ አዳምጠኝ። እኔ ምንም ብቻ አዳምጠኝ። አሁን ወንድሜ የት ነው የማገኘው? እሱን ብቻ ነው የምፈልገው። ከዛም አንተንም እለቅሃለሁ። ካንተ ጋር ያለ ነገር በሰላም እንፈታለን። እኔ አሁን የምፈልገው ወንድሜን ነው። ተወግቷል፣ ደም እያፈሰሰው ነው። ስለዚህ አሁን የት ነው ማግኘት የምችለው? እኔ እኮ የማውቀው ነገር የለም። በቃ አንድ ልጅ አለ፣ እሱ ነው የሚያውቀው። እሱ ደግሞ ምናልባት እሱ ካልደወለ እኔ ደውዬ ደግሞ ላገኘው አልችልም። እንዴት ካልደወለ ማለት ካገኛችሁት አንተ ስራ ላይ ልገባ ቻልክ? እሱ ነው በቃ እሱ ብዙ ስራ ስለሚሰራ ከሳሱም በቃ ላሰራህና ምናምን እንደዚህ ብዙ ብር ይከፍለዋል አለኝ። በቃ እኔ አሁን ዝባዝንኬት ተወና አሁን ወንድሜን ወዴት የሚይዙት የሚሄዱት? በቃ እስቲ ምናልባት እሱ ነው እሱን ከያዘችው እሱ ነው ሊነግራችሁ የሚችል። አንተ ታውቅም። እኔ ምንም የማውቀው ነገር የለም። ይኸው እኔ አሁን ሰላማዊ በሆነ መልኩ እያወራሁ ነው። በዱላም እየቀጠቀጥኩ ነው፣ አቋርጬ ቀጠቀጥኩ። ምንም ተወራል። ስለዚህ አሁንም እንወስድሃለን። እኛ ጋር ስቃዩ ይበረታብሃል። የምትናገር ከሆነ በሰላም የምትናገር ከሆነ ስለ እናት አምላክ ብያችኋለሁ። እኔ ለእናቴ ብዬ ነው እዚህ ስራ ውስጥ የገባሁት። በቃ እኔ ብሩን ፈልጌ እንጂ እኔ ከእናንተ ምንም አልፈለኩም። ኧረ በእናታችሁ ብዬ አሁን ምን አለ መሰለህ አትናገርም። እኔ ምኑን የማውቀው ነው አይደል? እኔ የማውቀው ነገር ሲኖር እኮ ነው። አቋርጥ ስማኝ